ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል ስላለው ወቅታዊ ሁኔታ የምናቀርብላችሁን ዘገባ ነው ይዘን የመጣ ነው። በአማራ ክልል በበርካታ አካባቢዎች የህልውና ተጋድሎ ተጠናክሮ ቀጥሏል። በጎጃም ፈንደቃ አካባቢ በተካሄደ ውጊያ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ደርሷል። በዛሬው በጎጃም የተጋድሎ እንቅስቃሴ የአገዛዙ ሁለት ኦራል ተሽከርካሪዎች ሙሉ በሙሉ መጋየታቸውንም በምስል ተደግፎ የወጡ መረጃዎች ያመለክታሉ። በጎንደር በወሎና በሸዋም በተመሳሳይ በህልውና ተጋድሎ በርካታ ድሎች መገኘታቸው እየተመለከተ ነው። የዘውትር ተሳታፊያችን ያለፉትን 2 ቀናት ዘገባዎችን ሊያስቃኘን መስመር ላይ ይገኛል። ወደሱ በቀጥታ አልፋለሁ። አመሰግናለሁ መሳይ። በአገዛዙ ጦር ከወልዲያ ከተማ መሽጎ የሚገኘው የአገዛዙ ጦር በዙሪያው በሚገኙ ከተሞች ላይ በፋኖ ኃይሎች የተነጠቀውን ቦታ ለማስለቀቅ ከፍተኛ ዝግጅት አድርጎ በተለይ በመቻሬ በስሪንቃ አካባቢ ከፍተኛ ጦሩን ይዞ የወታደራዊ ተሽከርካሪዎችን፣ የብረት ለበስ ታንኮችን፣ በጣም በርካታ መሳሪያዎችን የቡድንና የነፍስ ወከፍ መሳሪያዎችን በደንብ አድርጎ ታጥቆ እንቅስቃሴ ያደረገ ቢሆንም ስሪንቃንም መርጦንም እንዲሁም በመቻሬንም መቀማት አለመቻሉና ይባስ ብሎ እንዲያውም ተመቶ ወደ ወልዲያ ከተማ ተመትኖ እንደተመለሰ በትናንትናው ዕለት መረጃዎች ደርሰውኛል። በእነዚህ 3 ቦታዎች ላይ በተደረገው ውጊያ ከ67 በላይ የአገዛዙ ጦር መገደሉና ከ75 በላይ መማረካቸውን መረጃዎች አመላክተዋል። በዚህ ውጊያ የመከላከያ ሰራዊቱ በወልዲያ ከተማ ከፍተኛ ዝግጅት አድርጎ ጥቃት ለመሰንዘር ሙከራ ያደረገ ቢሆንም አሁንም በተደጋጋሚ ጊዜ እየተመታ እንደተመለሰና አሁን በሌላ አቅጣጫ ደግሞ ጋሸና ዙሪያ ከፍተኛ ውጊያ በትናንትናው ዕለት እየተደረገ ሲሆን በሽንፈታቸውን መዋጥና መቀበል ባለመቻላቸው አንተን በዚህ በኩል መረጃ ሰጠህ በማለት እርስ በርሳቸው መከላከያ የተለያዩ ክፍለ ጦሮች በጋሸና ከተማ ላይ ሰፍረው ይገኛሉ። በዚህ ከተማ ላይ ያገዛዙ ጦር በዙሪያው ያሉ ከተሞችን ለመቆጣጠር ተንቀሳቅሶ ነገር ግን እርስ በርሳቸው ተዋግተው ከ10 በላይ ያገዛዙ ጦር መገደላቸውና በከፍተኛ ደረጃ ውጊያ ገጥመው ጉዳት እንደደረሰባቸው መረጃዎች ያመላክታሉ። በዛሬው ዕለት እንዲሁ በደቡብ ጎንደር ተወረታ አቅራቢያ የውባንታ ባተኮር በጉማራ ወንዝ ተብላ በምትጠቀሰው ከተማ ላይ ጥቃት በመፈጸም ከፍተኛ ጉዳት መከላከያ ሰራዊት ላይ ማድረሱና የአጼ ገላውዲዮስ ክፍለ ጦር ጥቃቱን መፈጸሙን እንዲሁም ከሐሙሲት ከተማ ለቆ ወደ ጉማራ አርጎ ወደ ወረታ ለመንቀሳቀስ ጥረት ሲያደርግ የነበረው የአገዛዙ ጦር ተመቶ የጉማራ ከተማን ወይንም ጉማራ ወንዝ አጠገብ የምትገኘው ታዳጊ ከተማ የፋኖ ኃይሎች መቆጣጠራቸውና ለጊዜውም ቢሆን ከባህር ዳር አዲስ ዘመን ጎንደር የሚወስደው መንገድ ለ3 ሰዓታት ተዘግቶ እንደነበርና ምንም አይነት እንቅስቃሴ መቆሙን ነው መረጃዎች የሚያመላክቱት። የሐሙሲት ከተማም እንዲሁ ከደቡብ ጎንደር አካባቢ የተነሱ የፋኖ ኃይሎች የሐሙሲትን ከተማ ለ4 ሰዓታት ተቆጣጥረው በከተማዋ ላይ ከፍተኛ ጥቃት መፈጸማቸውን መረጃዎች ያመላክታሉ። ይህ በእንዲህ እንዳለ እንግዲህ በወሎ አካባቢ አሁንም ከፍተኛ እንቅስቃሴ እየተደረገበት ያለ አካባቢ ነው። ረጅም መንገድ ተጉዞ የፋኖ ኃይል በርካታ ወረዳዎችን መቆጣጠሩ ይታወቃል። በተወሰነ ደረጃ ወታደራዊ ጠቀሜታ ያላቸውን ከፍተኛ ቦታዎችን መከላከያ ሰራዊት ለቆ በወልዲያ በጋሸናና በላሊበላ ከተሞች ላይ ብቻ ራሱን እየተከላከለ እንደሚገኝና የተነጠቀውን ቦታ መልሶ ለመያዝ በተለይ በጊዳን ወረዳ ከሙጃ ከተማ አቅራቢያ የአገዛዝ ጦር ለከበባ ሲንቀሳቀስ የፋኖ ኃይሎች በመልሶ ማጥቃት ጉዳት እንዳደረሱበትና በተለይ ወይራ በር በተባለ ቦታ ላይ በቡድን መሳሪያ የታገዘ ከፍተኛ ውጊያ ተደርጎ በርካታ የአገዛዝ ጦር ተመቶ ከ6 በላይ የአገዛዝ ጦር በእጃቸው መማረካቸውንና ከ25 በላይ የመከላከያ ሰራዊት አባላት መገደላቸውን መረጃዎች ደርሰውኛል። አሁን የአገዛዝ ጦር በተለይ የቀን ውጊያን በመተው በሌሊት በተለይ በቅርብ ጊዜ የተቋቋመ የጸረ ሽምቅ የሚባል አድማ በተና በተለየ ሁኔታ የጸረ ሽምቅ ኃይል በማለት ከመከላከያ ሰራዊቱ ጋር በቅንጅት እነዚህን የተነጠቁ ወረዳዎችንና ወታደራዊ ጠቀሜታ የሚገኙ ተራራማ ቦታዎችን ለመያዝ ከጸረ ሽምቅ ኃይል ጋር እንቅስቃሴ ያደረገ ቢሆንም ወራበር በተባለው ቦታ ላይ ከፍተኛ ምት ተመቶ ወደኋላ መመለሱንና የጸረ ሽምቅ ኃይሉም እንዲሁ መበተኑና በርካቶቹም መማረካቸው መረጃዎች ያመላክታሉ። ይህ በእንዲህ እንዳለ በማዕከላዊ ጎንደር የጎንደር ዙሪያ ወረዳ 3 የወረዳው አመራሮች አገዛዙን በመክዳት የፋኖ ኃይሎችን መቀላቀላቸውና ከዚህ በፊት ህዝባችንን አንበድልም፣ አንጨፈጭፍም፣ አንዘርፍም በማለት መኮብለላቸውን ከአገዛዙ ጦር ካምፕ
ካምፕ መኮብላቸውና የፋኖ ኃይሎችን መቀላቀላቸውን የበላይ ዘለቀ ዕዝ አስታወቀ። እነዚህም የወረዳው ገቢዎች ጽሕፈት ቤት ኃላፊ ጌታሁን አማረ እንዲሁም የወረዳው የገጠር መንገድና ትራንስፖርት ኃላፊ ምትኩ ተስፋዬና የወረዳው የስራና ክህሎት ስልጠና ኃላፊ ፈቃዱ ገብሬ ከከተማው ወታደራዊ ካምፕ በማምለጥ የፋኖ ኃይሎችን መቀላቀላቸውን አስታውቋል። የዛ አካባቢ የሚንቀሳቀሰው የፋኖ ኃይልም ይህን ተከትሎ በሌሎች የወረዳው አመራሮች ላይ ከፍተኛ ሞራል በመስጠት ሌሎችም ህዝባቸውን ባለመበደር ከፋኖዎች ጋር ተቀላቅለው ያገዛዙን ኃይል በመግዛት ወደ እነሱ እንዲቀላቀሉ ጥሪ ያደረጉ መሆኑ ታውቋል። ይህን ተከትሎ የአገዛዙ ጦር በሌሎች የወረዳው አመራሮች ላይ ከፍተኛ ክትትል እያደረገ እንደሚገኝና የጎንደር የበጋሻው ክፍለ ጦር አስታውቋል። በዚሁ ዞን በምዕራብ ጎንደር ቋራ ወረዳ እንዲሁም በማዕከላዊ ጎንደር በአለፋ ወረዳ ትናንትና ቀዝቀዝ ብሎ የነበረው እና የዋለው ውጊያ ዛሬ በአዲስ መልክ ተጠናክሮ መቀጠሉና በመተማ በቋራ ሽንፋ አካባቢ በሻውራ ደግሞ በአለፋ ወረዳ ከሻውራ እስከ አጸደ ማርያም አካባቢ ከፍተኛ ውጊያ እየተደረገ እንደሆነ መረጃዎች ያመላክታሉ። በዚህ ቀጠና ውጊያ ከጀመረ ከ7 ቀናት በላይ ቢሆንም የአገዛዝ ጦር ወደፊት መግፋት እንዳልቻለና እየተመታ እንደተመለሰ መረጃዎች ያመላክታሉ። እንዲሁም በሰሜን ጎንደር ደባርቅ ዙሪያና አዲስ አዳርቃይ ዙሪያ ከፍተኛ ውጊያ እየተደረገ ሲሆን በላይ ዘለቀ ዕዝ በተለይ ከደባርቅ እስከ አድርቃይ መሃል ላይ በተደረገው ውጊያ የራስ አሞራ ውብነህ 3ኛ ኮር ድብ ጠለም ተከዜ ክፍለ ጦርና ጭና ክፍለ ጦር በጋራ ባደረጉት አውደ ውጊያ በአገዛዝ ጦር ላይ ከፍተኛ ወታደራዊ ኪሳራ ማድረሳቸውን አስታውቀዋል። በአውደ ውጊያውም በተለይ በዚህ በድብ ጠለምትና ጭና ክፍለ ጦሮች ጋር በተደረገው ውጊያ በርካታ የኦሮሚያ ክልል የመጡ የልዩ ኃይል አባላት በውጊያው የመከላከያን ዩኒፎርም ለብሰው በውጊያው መሳተፋቸውንና በእጃቸውም በርካታ የኦሮሚያ ልዩ ኃይል የመከላከያ ልብስ ለብሰው በእጃቸው በምርኮ እንደገቡም ጨምረው ገልጸዋል። ዛሬ ከሌሊቱ 12 ሰዓት በሰሜን ሸዋ መራቤቴ ቀጠና በተለይ አፈርባይኔ በተባለ ቦታ በተፈጸመ የደፈጣ ጥቃት የቀጠናው ሚኒሻ ዋና አስተባባሪ ጨምሮ በርካታ የአገዛዙ ጦር መገደላቸውንና የሚኒሻ አስተባባሪው ለ101ኛ ክፍለ ጦር ለአገዛዙ ክፍለ ጦር ዋና መረጃ መኮንንና እዛው አካባቢ በተለይ በመራቤቴ ቀጠና አካባቢ የወጣቶችን በማሳፈን በማስገደልና በዘረፋ የተሰማራ ግለሰብ እንደነበርና የግለሰብ አቶ አውራጃው የተባለ ሲሆን የአጼ አምደ ጽዮን ኮር ባደረገው ኦፕሬሽን መመታቱን አስታውቋል። ዛሬ ከሰዓት በኋላ ከ8 ሰዓት በኋላ እንዲሁም በምስራቅ ጎጃም ዞን ከተማ ደብረ ማርቆስ የፋኖ ኃይሎች በሁለት አቅጣጫ ወደ ከተማው አካባቢ ዘልቀው በመግባት ከፍተኛ ጉዳትን በመከላከያ ሰራዊቱ ላይ እንዳደረሱበትና ይሄን ተከትሎ የአገዛዙ ጦር በተለይ ወደ ስናን ወረዳ አርብ ገበያ መውጫ አካባቢ ከፍተኛ ውጊያ እያደረገ እንደሚገኝና የአርብ ገበያን ከተማ ወይንም የስናን ወረዳ ዋና ከተማ እንዲሁ ከፍተኛ ውጊያ እየተደረገባትና የፋኖ ኃይሎች ወደ ከተማዋ ገብተው ጥቃት መሰንዘራቸውንና በዚህ በተደረገው ውጊያ በርካታ ወታደራዊ ተሽከርካሪዎች መውደማቸውን እንዲሁም በተደረገው ውጊያ የሞቱ 56 የቆሰሉ 36 መሆናቸውንና በእነዚህ ከሞቱትና ከቆሰሉት መካከል ከፍተኛ ወታደራዊ መኮንኖች እንደሚገኙበት ለማወቅ ተችሏል። በዚሁ አቅጣጫ በሌላ ዜና በምዕራብ አቅጣጫ በጎጃም በተደረገው ውጊያ የጃዊ ወረዳ ዋና ከተማ የሆነችው ፈንድቃን ከተማ ከጠንካራ ውጊያ በኋላ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ መተከል 4ኛ ክፍለ ጦር መቆጣጠሩና በፈንድቃ ከተማ በተደረገው ውጊያ ከፍተኛ ድል መመዝገቡን ለማወቅ ተችሏል። 2 ወታደራዊ ኦራሎች መመታታቸውን እንዲሁም በአርፒጂ ታንክ ከመቶ መውደሙን እና በርካታ የጦሩ አባላት የመከላከያ ጦር አባላት መደምሰሳቸውንና እቺ ከተማ ለበርካታ ጊዜ በተለይ በ2 ወራት በተደረገው ውጊያ ለ4ኛ ጊዜ ፋኖ ኃይሎች መቆጣጠራቸውና በርካታ የመከላከያ ሰራዊት በ4 ጊዜ ሲቆጣጠሩ ከፍተኛ የሆነ ጥቃት እንደተፈጸመባቸውና በዚህ ጥቃትም ለበርካታ ጊዜ ከተማዋን እየለቀቁ እንደወጡ መረጃዎች ያመላክታሉ። የፋኖ ኃይሎች እንግዲህ ወታደራዊ ታንኮችን በአርፒጂ መምታት መቻላቸውና በዚህ ከተማ ላይ 2 ኦራሎች በሳት መጋየታቸውን መረጃዎች ያመላክታሉ። በምዕራብ ጎጃም
በጎጃም ዋና ከተማ አቅራቢያ የሚገኘው የብር ሸለቆ ወታደራዊ ማሰልጠኛ ላይ በኦሮሚያ ክልል በግድ ታፍሰው ወደ ወታደራዊ ማሰልጠኛ ጣቢያ የገቡ ወደ ብር ሸለቆ ስልጠና ሲወስዱ የነበሩ በርካታ ወጣቶች የአባይን ወንዝ ተሻግረው ወደ ወለጋ ሲሄዱ በርካታ ወጣቶች በአባይ ወንዝ ገብተው ወደ ኪረሙ ወረዳ ለመሻገር ጥረት ሲያደርጉ በአባይ ወንዝ እንደተወሰዱና በርካቶቹ ደግሞ ወንዙን ተሻግረው በኪረሙ ወረዳ የሚገኙ የአማራ ተወላጆች እንክብካቤ ያደርገውላቸው በየቤተሰቦቻቸው እንደሸኟቸው መረጃዎች ያመላክታሉ። ይሄ የሚያሳየው ወታደራዊ ማሰልጠኛዎች በፍላጎት ሳይሆን ያለ ፍላጎት ከተው ወታደራዊ ስልጠናውን በተለያየ አቅጣጫ እየጠፉ የመንግስትን ኃይል ማገዝ እንደማይፈልጉ ነው መረጃዎች የሚያመላክቱት። በበርካታ አካባቢዎች እንዲሁም የሚኒሻ ኃይሉ ከመከላከያ ሰራዊት ጋር አንዋጋም በማለት እጅ እየሰጠ እንደሚገኝና ከ300 በላይ ሚኒሻ የአገዛዙ ጦር በመክዳት ከነትጥቃቸው የፋኖ ኃይሎችን መቀላቀላቸውን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እንዳስታወቀው በእስቴ ወረዳ በተደረገው ውጊያ ከፍተኛ ጉዳት የደረሰባቸው ለሁለተኛ ጊዜ አሁንም ከ300 በላይ የተሰባሰቡ ሚኒሾች የፋኖ ኃይሎችን መቀላቀል መቻላቸውን መረጃዎች ያመላክታሉ። በጣም ነው የማመሰግነው። እንግዲህ በርካታ መረጃዎች ናቸው። ያለፉትን 2 ቀናት የተጠራቀሙ ዘገባዎችን ነው በተከታታይ ያቀረብክልን። እንግዲህ አሁንም የህልውና ተጋድሎ ያለምንም መዛነፍ ያለምንም መቋረጥ በአንድ ትንፋሽ በሁሉም አቅጣጫ እየተካሄደ እንዳለ ነው መረጃዎቹ የሚያመለክቱት። በአገዛዙ በኩል ዳግም የተነጠቁትን ቦታዎች ለመያዝ ባለ በሌላ ኃይሉ እንቅስቃሴ ማድረጉንም ከዘገባው ተመልክተናል። ነገር ግን እየተመታ ነው። በዚህ አንጻር ምንድን ነው እቅዱ? ዳግም መያዝ ደግሞ መልቀቅ። በእርግጥ ፋኖችም ይሄ ይዞ መልቀቅን በተመለከተ በቀጣይ እንዲህ አይነቱ ስትራቴጂ እንደሚቀየርና ከተማን ይዞ የመቆየት በተለየ በዛ አንጻር የሚታይ የጥቃት እንቅስቃሴ እንደሚጀምሩ እየገለጹ ነው። ለማንኛውም እሱ ጊዜው ሲደርስ የምናየው ይሆናል።